ሁለት ደቀ መዛሙርቱ እንዲህ አላቸው ብሎ መጽሐፉ ደግሞ በዕብራውያን ልማድ መሰረት አንድ ሰው ራሱን ሶስተኛ መደብ አድርጎ ወይም ራሱን አርቆ የመናገር ልማድ አላቸው። አሁን ለደቀ መዛሙርቱ እንዲህ አላቸው ቢል ማቴዎስም ቢሆን ማርቆስም ቢሆን ዮሐንስም ቢሆን ራሱን ከደቀ መዛሙርቱ ለይቶ አይደለም እንዲህ አለን ማለት ነው። እንዲህ አላቸው ሲል እንዲህ አለን ማለት ነው። ይሄ የዕብራውያን ባህላቸው ነው፣ የትህትና ባህል አርቆ መናገር። ስለዚህ በዚህ መሰረት ራሱን አርቆ ተናግሮ ነው እንጂ ቅዱስ ሉቃስ እና ቀሌዮጳ ነው ይላሉ አባቶቻችን። ያም ሆነ ይህ ሰዎቹ ሉቃስም ቢሆንም ባይሆንም ነገረ ድህነትን የሚያበላሽ ነገር ስላልሆነ እሱን ታሪክን እንደ ትውፊት ጠቅሰን አክብረን እንተዋዋለን፣ እንቀበላለን፣ ይቀመጣል። ከሁለቱ ሰዎች አንዱ ማን ነው ብሎ እግዚአብሔር በመጽአት ጊዜም አይጠይቀንም። ያልተጻፈውን ሰውዬ ስሙ ባጠናችሁት ብሎም አይፈርድብንም። ጉዳዩ በዚህ ውስጥ የተጻፈውን ኩም ነገር በመጠበቃችንና ባለመጠበቃችን ነገር ውስጥ ነው። ስለዚህ ታሪኩ ምንም ይሁን ምን ሁለት ደቀ መዛሙርት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ አንዳንድ ሊቃውንት ቀኑን ከዛሬ በኋላም ሳብ ያደርጉታል። ወደ እርገቱ ሲጠጋ ነው እንደዚህ ያላቸው የሚሉ አሉ። ይሁን ቀኑ የቱንም ያህል ይሁን በትንሣኤው ሰሞን ሁለት ደቀ መዛሙርት ግን ወደ እርገት እንዳልተጠጋ የሚያሳይም ሌላ መረጃ አለ። ምክንያቱ ደግሞ ቅዱሳን ሐዋርያት ገና ትንሣኤውን በመረዳት ላይ እንዳሉ ነው እነዚህን ሁለት ደቀ መዛሙርትም ጌታ የተገለጠላቸው። ስለዚህ እነዚህ ሁለት ደቀ መዛሙርት ከኢየሩሳሌም ተነስተው ወደ ኤማሁስ ወደምትባል ከተማ ይሄዱ ነበረ። ኤማሁስ የምትባለው ከተማ ከኢየሩሳሌም 60 ምዕራፍ የምትርቅ ናት። 60 ምዕራፍ የሚባለው ወደ ኪሎ ሜትር ሲለወጥ 11 ኪሎ ሜትር አካባቢ ይደርሳል። በአሁን የታሪክ አጥኚዎች ዘንድ ሁለት ኤማሁስ ስላሉ አንደኛው ወደ 30 ኪሎ ሜትር የሚፈጅ ነው ይላሉ። የመጽሐፍ ቅዱሱ ግን የሚያሳየው 60 ምዕራፍ ስለሚል 60 ምዕራፍ 11 ኪሎ ሜትር የሚለው ነው ትክክለኛው ኤማሁስ ማለት ነው። ወደዛች ከተማ ተነስተው ሄዱ። ከኢየሩሳሌም ተነስተው በዚያ ሲሄዱ መንገድ ላይ ወይትናገሩ ኩሎ ዘኮነ የሆነውን ነገር ሁሉ ይናገሩ ነበር። በኢየሩሳሌም የተደረገውን ነገር ሁሉ ጌታችን እንደተያዘ፣ እንደተሰቀለ፣ እንደሞተ፣ እንደተቀበረ በሱ ላይ የተደረገውን ግፍ እያነሱ ይናገሩ ነበር።